ዛሬ ደግሞ ለምን እንደሆነ ባላውቅም በጣም ውብ ሆነሽ ነው የታየሽ። ግን አይኔ መሰለኝ። ምን የዘንድሮ ነገር በኬሚካል የበቀለ ነው ምን ብለው መሰለኝ። የምናየውም የምንሰማውም ሁሉም ነገር አንድ አይነት ነገር ሆነ። ብቻ ምን አለፋሽ ዛሬ በጣም አምሮብሽ ነበር። ግርማ በላቸው ጸጋዬ ሞት ለካ አባቴ ሞቷል። ብቻ በጣም ውብ ሆነሽ ነው የታየሽ ዛሬ የኔ ቆንጆ። ቆይ ምን እያልከኝ ነው? እንዴት እንደዚህ ትለኛለህ? ቆይ አንተ እየሞትክ እንዴት ነው እኔ ቆሜ የማየው? ነገርኩሽ፣ አይሆንም። የራሴን ችግር ራሴ ነኝ መወጣት የምፈልገው። በቃ እንዴ ወንድሜ ምን እያወራህ ነው? ይሄ እኮ አንተ ብቻ ነው የምትወጣው ችግር አይደለም። ቆይ ለምንድን ነው ኩላሊቴን እንድሰጥ የማትፈልገው? ጽዮን፣ ነገርኩሽ፣ እኔ በህይወቴ የምወዳቸውን የማከብራቸውን ሰዎች ጎድቼ እነሱ የሰቀቀን ህይወት እንዲኖሩ አልፈልግም። በቃ ይሄንን ችግር ራሴ ብቻዬን ልወጣው። ተውኝ እባክህ ወንድሜ እባክህ። አይሆንም። እኔ እኮ አንተን አጥቼ መኖር አልፈልግም። ነገርኩሽ፣ በቃ ሁለተኛ እንደዚህ እንድታናግረኝ አልፈልግም። ቆይ አንቺ ለምንድን ነው ሲነገርሽ የማትሰሚው? በቃ ተናግሬያለሁ። አይሆንም አይሆንም። ሄሎ ማዬ። ታይኝ እስኪ ልጄ፣ ጉድ ሆነናል ልጄ። ምንድነው ማዬ? ምን የተፈጠረ ችግር አለ እንዴ? ልጄ ትልቅ ጉድ ተፈጥሯል። መሬት ልቀማልሽ ነው። ምን ማለቴ ምን እያልሽ ነው ማዬ? አባትሽ በህይወት እያለ በዚህ መሬት ተበድሮ ነበር። ይኸው አሁን የተበደራቸው ሰዎች መጥቶ በዚህ 10 ቀን ውስጥ ብሩን ካልፈለጋችሁ መሬቱን እንወስደዋለን አሉ። ምን? ቆይ አንቺ መበደሩን ታውቂ ነበር? እኔማ አላቅም ነበር፣ ግን የተበደረው ውሉን እስከ ወለዱ አሳዩኝ። እኔማ አላምንም ብዬ የተሰማልሽ ጠርቼ ሳሳየው ልክ ነው አለኝ። ወይ ጉድ! ቆይሽ ምን ያህል ብር ነው? 400 ሺህ ነው ያሉት። 400 ሺህ? ጉድ ሆነናል ልጄ፣ ጉድ ሆነናል። አሁን ምንድነው የምናደርገው? ሰው ሲሰማ ምን ይላል? በቃ እማዬ አንቺ ተረጋጊ እንዳያምሽ እና ምን ማድረግ እንዳለብን ረጋ ብለን እናስባለን። እደውልልሻለሁ። ወንድሜ ምንም እንኳን አባታችን ለስራ ከሀገር ውጭ ቢሆንም እኔ ግን ባንተ ጉዳይ መሞከር ያለብኝን ነገር በሙሉ አደርጋለሁ። የኔ ነገር እኮ ያበቃለት ነገር ነው። ምንም አትድከሚ። ልፋት ብቻ ነው የሚሆንብሽ። እንደሱ አትበል። ዶክተሩ እኮ ተስፋ አለው ብሏል። ለምን ተስፋ ትቆርጣለህ? ሀሳቤን ሰምተሽ ስለተስማማሽ በጣም ደስ ብሎኛል። አባዬ ይህንን ጉዳይ መስማት የለበትም። ባለበት ደህና እንዲሆን ነው የምፈልገው። ምንም እንዲጨነቅብኝ አልፈልግም። እኔ ቃሌን እጠብቃለሁ። አንተም ግን ተስፋ አትቁረጥ። ደግሞ እኮ የሆነች ልጅ አግኝቻለሁ። እሷን ለማሳመን እየሞከርኩ ነው። ግን እኮ ይህን ሁሉ ፊት ከማይ እንዳጨርሽው ጽዮን እንዳጨርሽው። ለምን? ጽዮን አስበሽዋል? አባዬ ከሁለት ያጣ ሲሆን ለዚህ ሁሉ ምክንያት ደግሞ እኔ መሆን አልፈልግም። ግን እኮ ወንድሜ ለእኔ ያለኸኝ አንተ ብቻ ነህ። አንተም ማጣት አልፈልግም። ያሰብሽውን ነገር ካረግሽ የአንቺ መኖር እኔነቴን ሊያሳጣሽ ይችላል። ስለዚህ ከዚህ ሀሳብ መውጣት አለብሽ። እሺ በቃ ከዚህ ሀሳብ ወጥተን ሌላ ወሬ ማውራት ይኖርብናል። እሺ ነገ ዶክተሩ ጋር ቀጠሮ አለ አይደል? አዎ ያው የተለመደውን ነገር ነው የሚለው። ምንም አዲስ ነገር የለም። ቢሆንም ግን መታየቱ አይከፋም። ሱስ ልክ ብለሻል።
ክፋት የለውም። እውነቴን እኮ ነው። ከዛ እነዚህ ሁለት ፍቅረኛሞች ልክ የአንድ ዓመት አንቨርሰሪያቸው ላይ የእክሷ የልጅቷ ማለት ነው ይመጣና የአንገት ሐብል ይሰጣታል። ከዛ ፍቅረኛዋ ለምን ትቀበያለሽ ብሎ ፕሮግራሙን ብጥብጥ ይመቸው። አዎ ፍቅረኛ አንተ አባቴ ይሄ ብዬ ከሰማሁ ወሬ አልቀበህም። እኔ ቤቴ ልግባ፣ በቃ ተመልስ። ትንሽ ልሸኝሽ። እኔ እኮ ምን እንደምፈራ ታውቃለህ? ትንሽ ልጠጋ እዛች ጋር እያልክ አንድ ቀን ቤቴ ገብተህ ሰርፕራይዝ እንዳታረገኝ ነው። ያለ ፍቃድሽማ አላደርገው። እኔ እኮ በፍቃድሽ የምጓዝ ተራ አገልጋይሽ ነኝ። ና ስትይኝ እመጣለሁ፣ ሂድ ስትይኝ እሄዳለሁ፣ ሸኘኝ ስትይኝ ሸኝሻለሁ፣ ጠፋ ከዚህ ስትይኝ እጠፋለሁ። አሁን ምን ልታዘዝ? እሺ ዶክተር፣ ለምን ብቻዬን ልታናግረኝ ፈለግክ? ምን መሰለሽ ሲሆን የወንድምሽ ያለበትን ጤና እክል ታውቂያለሽ እና ከዚህ በኋላ ለምታረጊያቸው ነገሮች መዘጋጀት አለብሽ። አከፋፈሉንም ያው እንደነገርኩሽ ነው። ዶክተር፣ ለሱ ግን ትንሽ ጊዜ ብትሰጠኝ ደስ ይለኛል። ችግር የለውም፣ ግን ቀን በሄደ ቁጥር ደግሞ የወንድምሽ እድሜ እያጠረ ነው የሚሄደው። ይህንን ልትረጅ ይገባል። እሱ እኮ ሳይገባኝ ቀርቶ አይደለም፣ ግን በግሌ የሆነ የጀመርኩት ነገር ስላለ ነው። እሱን እስክጨርስ ድረስ ትችያለሽ፣ ግን ዛሬ የቀጠርኩሽ በዚህ ጉዳይ የበለጠ ጥንቃቄ እንድታደርጊ ነው። እሺ ዶክተር፣ በጣም አመሰግናለሁ። ምንም አይደል። አዲስ ነገር ካለ አሳውቅሻለሁ። ዝም ብሎ ድክም ይለኛል ታውቂያለሽ። ምን ሆነሻል? ፊትሽ እኮ ልክ አይደለም። የተፈጠረ ነገር አለ? ዶክተሩ ምን አለሽ? አይ ምንም አላለኝም። ስላንተ ሕክምና ነበር ያወራኝ። እኮ ምን አለ? ያው በቶሎ መታከም እንዳለብህና የሚያስፈልጉና አንዳንድ ነገሮች ነው ነገረኝ። ይኸውልሽ ታለም፣ ምንም አትጨነቂ። በቃ የሆነው አንዴ ሆኗል። አንቺ በመጨነቅሽ ደግሞ የሚፈጠር ነገር የለም። ተጨንቀሽ እኔንም አታስጨንቂ። ግን እኮ ለአባዬ ስለዚህ ጉዳይ ተነጋግረን ጨርሰናል። በቃ ግን እኮ እባክሽ ከዚህ በፊት ተነጋግረን ጨርሰናል። በቃ ካሁን በኋላ አታንሽብኝ። እሺ ይቅርታ። አሁን የምሄድበት ቦታ አለ። በቃ ቻው። ምን እንሻለ? ምን አትነግሪኝም? እያስጨነቅሽኝ እኮ ነው። ምን የተፈጠረ ነገር አለ? ያው ከዚህ በፊት እንደነገርኩሽ ነው። ምንም አዲስ ነገር የለም። ምን ወንድምሽ ባሰበት እንዴ? እባክሽን እርጂኝ። አንቺ ብቻ ነሽ ልትረጂኝ የምትችይው። የፈለግሽውን ነገር በሙሉ አደርግልሻለሁ። እባክሽን ጊዜ የለኝም። እባክሽ ባለፈው በጠየቅሽኝ ጉዳይ ከሆነ በጣም ከባድ ነው። እባክሽን እባክሽ። ይቅርታ ልረዳሽ ባለመቻሌ በጣም አዝናለሁ። እሺ አንድ ጥያቄ ልጠይቅሽ። አንቺ በእኔ ቦታ ብትሆኚ ምን ነበር የምታደርጊው? ይገባኛል እኮ ማለት ጭንቀትሽን ሳልረዳው ቀርቼ አይደለም፣ ግን በቃ በጠየቅሽኝ ነገር ላይ መልሴ እንደነገርኩሽ ነው። እባክሽ ለመጨረሻ ጊዜ ልለምንሽ እና በደንብ አስበሽበት ንገሪኝ። ለገንዘቡ ከሆነ ምንም ችግር የለውም፣ የፈለግሽውን ያህል እከፍልሻለሁ። እባክሽ ጽዬ፣ እኔና አንቺ ከተዋወቅን ጊዜ ቢያልፈንም እዚህ ካፌ ልትጠቀሚ መጥተሽ ባለሽ ትህትና ነው የተግባባ ነው። ከዛ በላይ ለእኔ ባለውለታዬም ጭምር ነሽ። ግን ቅርታ ምንም ልረዳሽ ባለመቻሌ በጣም አዝናለሁ። ምንድን ነው የተበጣጠሰ ቦርሳ ይዛ ዙር ደህና ነገር ያለው ይመስል ምን ያደርግልኛል? አቤሻ ተበጣጠሰ ቦርሳ ይዛል።
ይሄን የመሰለ ስልክ ይዘል በቃ አናፋብን። አንድ ብር እንዴት አባቷ ነው የምታምረው! እጅ እኮ ባለጌ ነው። ቺን የመሰለች ልጅ አሁን ሰረኳት። ወይኔ እውነት በጣም ነው የማመሰግነው። ምን እንደምልህ አላውቅም። እውነት በጣም ቴንኪው። አረ ችግር የለውም። ይሄ እኮ ምስጋና የሚያስፈልገው ነገር አይደለም። ይልቅ ከዚህ በኋላ ተጠቀኝ። እሺ እሺ፣ ጠነቀቃለሁ። አመሰግናለሁ። ሰፈር ነሽ እንዴ? አዎ እዚህ ሰፈር ነኝ። ኦኬ፣ እኔም እዚህ ሰፈር ስለሆንኩኝ የሚያስፈልግሽ ነገር ካለ ደውዪ። ስልክህን ስጠኝ። እሺ 09 77 ምን እንደነካኝ ባላውቅም እቺ ልጅ ካየኋት በኋላ ልቤ ተረብሿል። አሁን አንድ ነገር ማድረግ አለብኝ። እሱንም የዘረፍኳትን መልሼላት እሷን መግባባት። ሞት ይሻላል። ምን እያደረክ ነው? ምን እያደረክ ነው? እንዴ ቆይ ምንስ ቢከፋ እንዴት እንደዚህ አይነት ውሳኔ ትወስናለህ? እሺ ምን ላድርግ? አንቺ ላይ ፈተናው የዚህ ሁሉ ጭንቀትሽ መነሻ ነው አይደል? አይ እኔ ላይ መቼም ፈተናውን አታውቅም።
እኔ እኮ እንደዚህ ስታደርግ ነው የሚጨንቀኝ። እንደዚህ ስታደርግ እኮ ነው የሚከፋኝ ወንድሜ። ምን ላድርግ? ብዙ ተስፋ ነበረኝ ተምሬ ሀገሬን ቤተሰቤን የመጥቀም ተስፋዬ ሁሉ ሲጨልም እሺ ምን ላድርግ? ወንድሜ ሁሉ ነገር እኮ የሚሆነው አንተ ደህና ስትሆን እኮ ነው። ልሞት ነው። አይ ወንድሜ አትሞት። ልሞት ነው። ልሞትብሽ ነው። አትሞት ወንድሜ። አይመስለኝም። እኔ አይመስለኝም። ልሞት ነው። ሁለቱም ኩላሊቴ እኮ ነው ፌል ያደረገው። ልሞት ነው። ምነው ችግር አለ እንዴ? ከወትሮሽ የተለየ ሆነሻል አይ የሆነ ትንሽ ችግር ገጥሞኝ ነው እኮ። መፍታት ይቻላል ማለቴ በእኔ በኩል የምረዳሽ ነገር ካለ። አመሰግናለሁ፣ ግን ይሄ የግል ጉዳይ ነው። እንዴ ሄሉ፣ እኔና አንቺ የግል ጉዳይ ተባብለን እናውቃለን እንዴ? ባናውቅም አለ አይደል አንዳንዴ ለራስ ብለህ የምትይዘው ነገር። እሺ ካልሽ ንገሪኝ ብዬ ላስቸግርሽ አልፈልግም፣ ግን ብትነግሪኝ ደስ ይለኝ ነበር። እሺ አመሰግናለሁ። የእውነት አንተ ምርጡ የምትረዳኝ ጓደኛዬ ነህ። ቆይ ከቤተሰቦች ጋር ነው እንዴ ችግር የተፈጠረው? አይ አይደለም። እና ለምንድን ነው ይሄን ያህል አልነግርህም የምትይኝ? እንዴ ፍቄ ነገርኩህ እኮ። በቃ ሚስጥር ነው ልነግርህ አልፈልግም አልኩህ፣ አታስጨንቀኝ። እሺ መናገር ካልፈለግሽ አላስጨንቅሽም። እንደዛ ነው የሚባለው። በቃ አንተ ተመለስ፣ እኔ ልግባ። ትንሽ ልሸኝሽ። አይ ይበቃል፣ ተመለስ። ችብሽ እሺ ደግሞ ዛሬ ምን እንደሆነ አላውቅም። ብቻ እንደዚህ አይነት ቀናቶች አሉ። እውነት እኔ እረዳሻለሁ፣ የምሬን ነው። ደግሞ ሁሉም ነገር ሲስተካከል ሁሉንም ነገር እነግርሻለሁ፣ እንደማፈቅርሽም ጭምር። አይገርምም? ልክ ልነግርሽ አስብና የምትለይኝ ይመስለኛል። ያ እንዲሆን ደግሞ ውስጥ አይፈልግም። እማዬ ምን ላድርግ? እኔ ቻልኩትን ሁሉ እየሞከርኩ እኮ ነው። በዛ ላይ በጣም ብዙ ብር እኮ ነው የጠየቁን። ታዲያ አይናችን እያየ መሬቱ ይወሰድ? ከዛ ሴት ልንሆን ነው? እኔ ሴት ልሆን ነው? እማዬ እኔ ለራሴ በጭንቀት ላብድ ነው። በዛ ላይ የሰጡን ጊዜ አጭር እኮ ነው። ልጄ መሬቱ አይናችን እያየ ከምናጣ የተቻለሽን አድርጊ። የሚያበድርሽም ሰው ካለ ፈልጊ እባክሽ ልጄ። እሺ እማዬ፣ የቻልኩትን ሁሉ ሞክራለሁ።
አንቺ ልኮ እዚህ የሚኮር ነው የመጣሽው፣ ለስራ ነው የመጣሽው። ተነሽ። ኧረ ቁጣውን ምን አመጣው? ምን አልሽ አንቺ? ጭራሽ እኔ እኮ አለቃሽ እኮ ነው። እና ብትሆንስ? የተቀጠርከው እኔን ለማመነጫጨቅ ነው እንዴ? ሰሚያለሽ? እንደው ውጭልኝ። ከስራ ይልቅ መጎለት ነው ያበዛሽው። ይወጣልሃል። ስታይኝ ለማይመሰልኩ አሁን ትርፍ ወሬ ማውራቱን ትተሽ ከፊቴ ውጭልኝ። ይካሄድልሃል። ለሌላ ጊዜ ግን የሰው ክብር ይኖርህ። እሺ? እሱን አንቺ አልነግሪኝም። ይካሄድልሃል። ድሮ ምን እኔን ጥፋተኛ ትመስላለህ? እኔ የምልሽ ከአንድ ጓደኛዬ ጋር ጉዳይ አለኝ ያልሽው ነገር እንዴት ሆነልሽ? እያማከርኳት ነበር፣ ግን እሷን ማሳመን በጣም ከባድ ነው። ለምን ለኔ አታስተዋውቂኝ? ማለት ያው ችግሩ ካለበት ሰው ጋር ቀጥታ ብትሰማው ይቀላል ብዬ ነው። ላንቺም ጭንቀቱ ይቀልልሻል። እሱን እኮ ሳላስበው ቀርቼ አይደለም፣ ግን ፍላጎቷ ቢያንስ ጠንከር ይበል ብዬ ነው። ያው እንደነገርሽ ልጅቷ ምንም አይነት ፍላጎት እንደሌላት እኮ ነው። ለመጨረሻ ጊዜ ልሞክርና ካልሆነ አንተ ታማክራታለህ። እሺ እንደፈለግሽ። ካልሆነ የመጨረሻ አማራጭ የሚሆነው እኔ እንዳጨርሹ። እሺ ይቅርታ። ለካ በዚህ ጉዳይ ቃል አስገብተኸኛል። ቢሆንም ግን እስክትሞት አልጠብቅም። አንቺ አይደለሽም እንዴ አትሞትም ያልሽ? የሚመጣውን ነገር ሁሉ ስቀ ማለፍ አለብህ ያልሽኝ አንቺ አይደለሽ? ይሄንን ግን ስቀ የምታልፈው ነገር አይደለም። እሱን እድል እንኳን ለኔ ስጭ። እና ደግሞ እባክሽ እንድረብሽ አታርጊ። ሰላም ስጭ። እሺ ይቅርታ። ዛሬ ግን እንደ ትናንት ነው ሊደብርሽ አልፈልግም። ምን እባክህ ከስራ እኮ ተባረርኩ። ምን ማለቴ? እንዴት በድንገት? ማይ ያው በራሴ ጉዳይ ወንበር ላይ ቁጭ ብዬ ስተክዛየኝና ቢሆንም ሊያስጠነቅቅሽ ይገባ ነበር። በአንዴማ ሊያባርሽ አይገባም። ኧረ ተው። ምን ስራ ከሱ ቤት ውጭ የለም እንዴ? ደግሞ እኔ ጤና ይስጠኝ እንጂ የትም ሰርቼ መኖር እችላለሁ። ለማንኛውም አንዳንዴ ድንገት የሆኑ ችግሮች ይደራረባሉ። እንደሱ አይነት ነገር ሲፈጠር ደግሞ አሚን ብሎ መቀበል ያስፈልጋል። እሺ ጋሼ። እንዴ የምሬን እኮ ነው። እኔም እኮ የምሬን ነው። ዛሬ እንደዚህ መካሪ ሆነ ስላየሁ ደስ ስላለኝ ነው። የምር ምክር ትወጃለሽ? አልጠላም። ደግሞ ሄለን ምክር ትወዳለች ብለህ እዚህ ስትነዘንዘኝ እንዳትል። አረ እንደሱ አላደርግም። ያው ካደረኩም ላደርግ የምችለው በስሱ ነው። ምክራዊ ያሰብ ሰጥሽ ነው። አይ እኔ አንተን መቻጣው አሁን አይ ሄለን ይቺን ያለችኝን 5-10 አጠራቅሜ ነው የገዛሁልሽ። ምናልባት ከዚህ ሙድ ከወጣሽ ብዬ ነው። ለኔ ስጦታ አይደለም ላንቺ ስጦታ፣ ኩላሊቴንና ልቤን ብሰጥሽስ? ወይ አትጎዳብኝም? ማለት ይሄ ሁሉ ነገር ሰጥተኸኝ በዛ ላይ ደግሞ ይሄ ተጨምሮ እውነቱ ለታ ይበዛብኛል። ላንቺ ከሆነ አይደለም ኩላሊቴ፣ ከኩላሊት በላይ ምን አለ ልብ። እሺ ልቤን ሰጥሻለሁ። እንዳትጎዳብኝ። አመሰግናለሁ። በል ተመለስ። ዛሬ ደግሞ አሸኛኘቱን ራሱ ስፖርታዊ እንቅስቃሴ ነው ያረክብኝ። ሰፈሩን ለሶስተኛ ጊዜ ታዞረኛለህ እንዴ? በእናትሽ አንዴ ንገር። አረ ሰው አንተ የሆነ ሆድህ ውስጥ ብረታ ብረት አለ መሰለኝ። ምንም አይደክምህም። እኔ በጣም ደክሞኛል፣ ገብቼ ልረፍ። ደግሞ ሌላ ጊዜ እንደዚህ እንዳታመሽሽ። ይኸውልሽ ምን እንደሚያጋጥምሽ አይታወቅም። አንቺ ቆንጆ ልጅ ነሽ። በህይወትሽ ደግሞ ምን አይነት አጋጣሚዎች እንደሚመጡ አታውቂም። ይኸውልሽ እኔ ለመክርሽ ምናምን ፈልጌ አይደለም አላ ግን እና እኔ ቅድም ምን ብዬ ነበረ? በደንብ ነው ማውቃህ አላልኩም? ግን ይኸውልህ ለእኔ የምትመክረኝን ነገር አንተም ተግባራዊ አድርገው። እሺ? እሺ። ቻው፣ በቃ ደህና ደርሼ
ምን ነው ችግር አለ? አንቺ ሲንከራተት ሰው ፈልገሽ ይመስላል። አዎ ሄለንን ፈልጊያት ነበር። ሄለን ትላንት ተባረረች። ምን? እና ከዚህ በኋላ አትመጣም? ድርሽ ላትል ተባረረች። እሺ እኔ በምንድን ነው ማግኘት የምችለው? እሱን እኔ አላውቅም። ምን ነው? እባክህ አንድ ነገር ላስቸግርህ። ምናልባት ካገኛት ስልኬን ትሰጥልኛለህ? የኔ ቆንጆ ሰው ሆኖ የመንግስት ባለስልጣንም ሆነ ተራ ግለሰብ ሳይመካከር እንዲሁም ሳይረዳዳ እዚህ የደረሰ የለም። እኔም ዛሬ የምመክርሽ በዚህ ውበት የተነሳ ብዙ ሆነሽ አትታይ እንዴ። ብዙ ሰው ታጋድያለሽ። የምሬን ነው። አስበሽዋል? በአንቺ ምክንያት የሰው ህይወት ሲጠፋ ደግሞ እኔም እፈልግሻለሁ። ምናልባት አንድ ቀን ማፍቀሬን ትረጂኝ ይሆናል። እና የኔ ውድ አሁን የምመክርሽ በዚህ ውበት የተነሳ በቃ ብዙ ሆነሽ አትታይ አለ አይደል? በመጠኑ ቢሆን ደስ ይለኛል። ይህ ምክሬ ደግሞ አንድ ቀን ይጠቅምሻል። ካልሆነ እንደሆነ ታውቂያለሽ፣ ምከረው እምቢ ካለ መከራ ይምከረው ይባላል። ምክንያቱም እኔ የምመክርሽን ትተሽ መከራ ይመክርሻል ማለት ነው። በቃ ሁሉ ውጣ ነው ባይ። አንተ ደህና ነህ? እኔ በጣም ደህና ነኝ። አረ ደህና ነኝ አባዬ። ሰው ሀገር እንዴት ይዞሃል? ይሁን አንተ ከተመቸህ ይሁን አባዬ። እህት አለም አሁን እዚህ ነበረች። ጓደኛዬ ጋር ደርሼ ልምጣ ብላ ወጣ ነው። እሺ እነግራታለሁ። ስትመጣ ትደውልልሃለች። እንዴ ኧረ እኔ ደህና ነኝ። ምን ነው ደህና አልመስልም? አይ ደህና ነኝ አባዬ። በቃ አስተካክልና ሁሉን ነገር ስትጨርስ እናወራለን። እሺ አባዬ እደውልልሃለሁ። እሺ ቻው። እዚህ ደግሞ ምን እያደረክ ነው? ብቻ አሁንም ልሸኝሽ እንዳትለኝ። እኔ እንኳን እንደዛ አስቤ አልነበር። ካፍሽ ከወጣማ እኔ ልሸኝሽ። ኧረ ሰውዬ እኔ ማታው ይበቃኛል። ደግሞ በቀን ልትጀምረኝ ነው እንዴ? ቆይ ምን አስበህ ነው? እኔ እንኳን ምንም አላሰብኩ። ስለ ስጦታዬ የምትይኝ ነገር ካለ ብዬ ነው። ወይኔ የኔ ነገር አይገርምም። እስካሁን እኮ አላየሁትም። በቃ ዛሬ አየዋለሁ። ችግር የለውም። የዛሬ ዓመትን ብታዩን ግድ የለም ማለት ብቻ እየደበረ አይደለም? ኧረ እኔ አይደብረኝም። አይ ፊት ላይማ ምንም ጥሩ ስሜት እያየሁ አይደለም። ኖርማል ነው። ይልቅ ዛሬ እንዲያምሩብሽ ወዴት ነው? ታውቂያለሽ አይደል? ሴት ልጅ እጅጉን ካማረባት ፈላጊዎቿ ይበዛሉ። ይብዛ። ያው ከነሱ መሃል አንዱ ለኔ ሆኖ ይሆናል። ከተጋደሉ በኋላ የምን መጋደል? ያም የኔ ናት
ያም አሬኒ ናት እያሉ ጦርነት እንዳይፈጥሩ እኮ። አንተ ዝም ካልኩ ብዙ ነው የምታወራው። ለማንኛውም ስላሰብክልኝ አመሰግናለሁ። አሁን ግን ቸኩያለሁ ልሂድ። እሺ ሰላም ዋል። ባይ። እኮ የሚገርመኝ በእለት በእለት ኑሮሽ ከባድ ነገር እየገጠመሽ እየተደራረበብሽ እኮ ነው። ለምን አትተይም? እንዴት ብዬ ነው የምትለው? አንተ እኮ ሞት አፋፍ ላይ ነው ያለው። ቆይ ከኔ ውጭ ማን አለ? እሺ አንተ በእኔ ቦታ ብትሆን ትተወኝ ነበር? ግራ ቢገባኝ እኮ ነው። ስትጨነቂ እኔም ተጨነቅኩኝ። በዛ ላይ እያጋጠመሽ ያለው ነገር ለእኔም ግራ ቢገባኝ ነው። ምንም ቢከብደኝ ምንም ቢጨንቀኝ እንደምንም አድርጌ ይህን ችግር አልፈዋለሁ። ወይ ልጅቷን አገናኘኝና ቁርጡን ልጠይቃት። እሱ ለእኔም በጣም ከባድ ሆኖብኛል። እንዴት? ከምትሰራበት ካፌ ስራ ለቃለች። ቤቷን አታውቂው? አላውቀው። እሺ ምን ይሻላል? እሱ ራሱ አንድ ጭንቀት ሆኖብኛል። እታለም አትጨነቂ። ሁሉም ነገር የሚሆነው እግዚአብሔር ሲፈቅድ። እኔ እንደሆነ አውቅቶልኛል። እንደዚህ አምሮብሽ የመጣሽው ቀሪ ገንዘብ ይስጠኝ ለማለት ነው? አዎ። እና ደግሞ ስራ ላይ እና ከስራ ውጪ እንዴት አይነት ሴት መሆኔን ላሳየህ ነው። እቺ ሌላ ነገር የለሽ? የለም። ከቻል ገንዘቤን ስጠኝ። ይሰጥሻላ። ለሌላ ጊዜ ግን ሰውን በሰውነቱ እንጂ በውጭ ማንነቱ ጀጅ ባታረግ ጥሩ ነው። አረ እንደዚህ ጅጅ የሚለው ቀልሽን ተጠንቀሽ ብታወሪ ይሻላል። ደግሞ እንዳንቺ አንድ የኔ ቢጤ ስልክ ቁጥር ስጥልኝ ብላኝ ነበር። እሷ የኔ ቢጤ ከሆነች ያንተ ቢጤዎች ደግሞ ጉድጓድ ውስጥ ናቸው ማለት ነው። እኔ የምለው እንደዚህ ቆንጆ የሆነሽ እንኳን በሰላም የምትመለሽ አልመሰለኝም ነበር። የሆነ ጎረምሳ ጠልፎሽ ፍለጋሽ ይወጣሉ ይላል። ቆይ ግን ለምንድን ነው ሁሌ? ምን ጠይቂኝ። አይ በቃ ተው። የሆነ ነገር ለማለት ፈልገሽ ነው አይደል? አረ ንገሪኝ በእናትሽ፣ ልቤን አትስቀይው። አይ ተውኩት በቃ እርሳው። እሺ ሄድሽበት ተሳካልሽ? አዎ ተሳክቷል። ግን ስራ መፈለግ ሳይኖርብኝ አይቀር። ቆይ ግን ሰውየው ምን ሆኖ ነው አንቺን የመሰለሽ ቆንጆ ያባረሩ? እኔ ምን አቅለታለሁ? የሆነ ብታየው እኮ የአእምሮ ህመምተኛ ነው የሚመስለው። በቃ እኔማ ገና እዛ ቤት ስቀጠር ጀምሮ ምንም ቀልብ ያልወደደውም የሆነ ሲያስጠላ። ለማንኛውም ሁሉም ነገር ለበጎ ነው። እሺ ላያስችል አይሰጥም አይደል የሚባል? እሱስ ልክ ነህ። እሺ አሁን ብርድ ይመታል። አሁን ምንድነው ማረገው? እማዬም ቢሆን በሐሳብና በጭንቀት የሆነ ነገር እንዳትሆንብኝ። በዛ ላይ መሬቱ ከተወሰደ እሷስ እንዴት ትሆናለች? ብቻ በጣም ነው ግራ የገባኝ። አሁን በቃ ያለኝ አንድ አማራጭ ነው። እሱንም ቢሆን ለእናቴ ስል ማድረግ አለብኝ። ሄሎ ወይ ሄሉዬ፣ እንዴት ነሽ? አዎ እኔ በጣም ደህና ነኝ። ስራ ቦታ መጥቼ መባረርሽን ስማ በጣም ጨንቆኝ ነበር። አዎ እና ካላስቸገርኩሽ ነገ ምናምን መገናኘት እንችላለን? እሺ
በጣም ነው የማመሰግነው። በቃ የምንገናኝበትን ቦታ ቴክስት አደርግልሻለሁ። እሺ። ይኸውልሽ ሄሉ፣ በቃ ከዚህ በላይ መታገስ አልችልም። በልቤ ውስጥ ያለውን ፍቅር ልነግርሽ ይገባል። አዎ በቃ ከዚህ በላይ ስላንቺ እያሰብኩ እና ስላንቺ እየተጨነኩ መኖር አልፈልግም። አሁን ግን ማፍቀሬ እነግርሻለሁ። እስከ መቼ በውስጥ ይዤ ይኖራል? አዎ እንደዛ ነው የሚሻለው። ውሳኔሽ ምንም ይሁን ምን እኔ መጎዳት የለብኝም። የግዴታ ማወቅ አለብኝ። ወይ ፍቄ ደህና ነህ? ምን ነው በሰላም? ታዲያ ምን ችግር አለው? አሁን ከቤት እየወጣሁ ስለሆነ መገናኘት እንችላለን። እሺ በቃ ምንም ቢሆን መጀመሪያ አንተን ሀሳብ እንዳትገልጽላት። ማለቴ የእሷንም ሀሳብ ማዳመጥ አለብህ። ምን ይሄ የፍቅር ጉዳይ አይደለም። ቆይ ደግሞ እሱ ነው ምን አመጣው? አይ እንዳትነግራት ስላልሽኝ። አይ ምናልባት ካዘነችልና ከወደደች ብዬ ነው። እንዴት ማለት? እንዴ ነገሩ ልታረጋው ትችላለች ብለሽ አስበሽ ነው? ያው ሸበላ ወንድም ስላለኝ ምናልባት ብዬ እኮ ነው። እንዲህ አይነት ነገር ያለው ፊልም ላይ ነው። ሄሉ እኔ ምን መሰለሽ? ምኑን አልፍከ? በእናትህ እኔ ሰው ቀጠር ያለው ቸኩላለሁ የምትለኝም በለኝና ልጅ ያው አለ አይደል? ምኑ ማለቴ ያው በቃ አንተ ዛሬ ደግሞ ጭራሽ ምክሩም ጠፍቶብሃል እንዴ? እንደዚህ ከምትሆንስ ነው ብትመክረኝ ነው የሚሻለኝ። ሄሉ ያው ታውቂያለሽ። ምኑን ነው የማውቀው? ንገረኛ። በቃ ታዩ። እሺ አሁን ስለቻኮልኩኝ ልሂድ። እችን ጉዳይ ግን ተነፍሳታለሽ። እሺ ነይ እንጂ ቁጭ በይ። ምን ሆነሽ ነው? በቃ እንደበቴ ጉልበት የሚኖረው ምስልሽን ስመለከት ብቻ ነው አይደል? ቆይ ግን እንዴት ሄሉዬ የኔ ቆንጆ ካየሁሽ ቀን ጀምሮ በጣም አፍቅሬሻለሁ ማለት ይከብደኛል። እውነት ፍቄ ቀሽም ሄሉዬ ታውቂያለሽ አይደል? ግን ከአንቺ ሌላ እኮ አንድ የማወራው እንኳን ጓደኛ የለኝም። ሁሌ እመጣለሁ ምስልሽ ላይ አፍጥጬ ማውራት። የሰፈር ሰው ግን ቢያይ ምን እንደሚለኝ ታውቂያለሽ? እብዱ ሌባ። ብቻ እወድሻለሁ፣ አፍቅርሻለሁ። ቆይ ምንድነው የሰምታውቃት? መሄድ አለብኝ። የደበከኝ ነገር አለ እንዴ? ምንድነው? እባክሽ ከዚህ መሄድ ነው የምፈልገው። ቆይ ለምን አትነግረኝም? ምንም ከምን ጀምሬ ነው የምነግርሽ? ማናት? የት ነው የምታውቃት? ዳግም ብቻህን ነው እንዴ የምትሄደው? ዳግም
እባክሽ ተይኝ፣ ብቻዬን መሆን ፈልጋለሁ። ተይኝ። ቆይ ለምን የሆነ ነገር አትነግረኝም? እኔ እኮ በጣም እየተጨነቅኩ ነው። ምንም የምነግርሽ ነገር የለኝም። በቃ ብቻዬን መሆን ፈልጋለሁ። ጽዮን እባክሽ ተይኝ። እኔ በህይወቴ ብዙ ነገር የጎደለብኝ ሰው ነኝ። ተይኝ በቃ። እንደዛ አትበይ። ቢያንስ የምትወዳት እህት አለች፣ ቤተሰብ አለ። ከትና እንዲናወራ እባክህ። ጭራሽ እንደዚህ እያልሽ ጭንቀቴን አታባብሽብኝ እባክሽ ጽዮን፣ ልለምንሽ ብቻዬን ተይኝ። በቃ ከፍቶኛል፣ ብቻዬን ተይኝ። እሺ አንተ እንደዚህ እንደው ቢሆን ሰላም ማግኘት ይመስልሃል? እስኪ ንገረኝ፣ ሰላም ሆነ ይመስልሃል? ጽዮን ነገርኩሽ፣ እንደዚህ እያልሽ ጭንቀቴን አጨምሪብኝ። በቃ እኔ ማረፍ ፈልጋለሁ፣ ተይኝ። ባባ ሙት ይሻላል። ጽዮን ነገርኩሽ፣ ብቻዬን ተይኝ በቃ። እሺ በቃ ተረጋጋ። እሺ በቃ ተይኝ፣ ብቻዬን ተይኝ። ዞር በይልኝ፣ ልረፍበት። ግን እኮ ዳጊ ጽዮን ተይኝ፣ ስለፈጠረሽ ተይኝ። ብቻዬን ልሁንበት፣ ተይኝ። ታውቃለህ፣ አንዳንዴ ከህይወት የራቀ ሰው ድጋሚ ሊጎዳ ተመልሶ መምጣቱ አይቀርም። ምን ሆነሻል ሄሉ? አንድ ጥያቄ ልጠይቅ? እሺ። በሆነ አጋጣሚ ጎርቶህ ከህይወት የወጣን ሰው ድጋሚ ብታገኙ ምን ታደርጋለህ? ሄሉ፣ እኔ ምንም እየገባኝ አይደለም። ቆይ የተፈጠረ ችግር አለ እንዴ? አይ ምንም አልተፈጠረም።
ይልቅ አንተ ትናንትና ልትነግረኝ የነበረውን አሁን ልነግረኝ ይችላል። አንቺ ደግሞ ጨዋና ሬዲዮ አንዴ ነው ሲባል አልሰማሽ? የትላንትና ትላንት ቀርቷል። ለነገሩ አንተ አትጨበጥም። በቃ ይሄ እውነት ነው፣ አልጨበጥም። ንፋስ በይኝ፣ እንደውም አውሎ ንፋስ። እሺ ንፋሱ። አንቺ እንዴት ስትስቂ ነው የሚያምርብሽ። ልጅቷን የት እንደምታውቃት ልትነግረኝ ትችላለህ? ሄለንን አውቃታለሁ እኮ። የት? ምን ነበር ግንኙነታችሁ? እሺ እንዴት እንደተዋወቅን እነግርሻለሁ። ሄለንን ማውቃት ሰላም ናት ወይ? ምን ችግር አለ? እንትን በእናት ከኋላ ልብሴ ሳይበላሽ አይቀርም። የሴቶች ጉዳይ። አዎ በእናት ምን ይሻለኛል? ችግር የለው አታስቢ። ሰፈርሽ ቅርብ ነው? አዎ እዚህ አካባቢ ነሽ? አዎ። ችግር የለም። አመሰግናለሁ። እንዴ ኧረ ዛኬቱ የሚመለስ እኮ ነው። ስልክ መደወል ሳይኖርብኝ አይቀርም። ንገሪኝ። አዴ እንዴት ነሽ? እንዴት ነህ? ይቅርታ አስጠበቅኩ መሰለኝ። ዝም ብለሽ ነው እኮ የቸኮልሽው። ይቅርታ አላስጠበቅኩማ። ችግር የለውም። ሶሪ በእናት። ባይሆን ትቀጫለሽ። ችግር የለውም። ምን ልቀጣ? ትንሽ ማኪያቶ ነገር። ማኪያቶ? ችግር የለውም ቀጣለሁ። በአንድ አፍ እንዴ? ኧረ ስህተት የለውም በቃ። በአንድ አፍ። ታዲያ የት እንሂድ? እዚህ አካባቢ አለ? አዎ። እሺ ሰፈሩ የምታውቂው አንቺ ነሽ? ከካፌው ጫጫታ እዚህ ጋር ይሻላል። በጣም ደስ ይላል ቦታው። በጣም ወደው ቦታ ነው። ትወጂዋለሽ? አዎ። ብዙ ጊዜ ትመጫለሽ እዚህ ጋር? ሰፈር አይደል? ስለ ግብዣው ግን በጣም አመሰግናለሁ። ኧረ እባክህ ትመልሳታለህ። አዎ ደስ እያለኝ። እኔ የምልሽ ያው እኔና አንቺ ከተገናኘን ጊዜ ጀምሮ ብዙ እያወራን ነው። ስለ ራሴም በስልክ ብዙ ነግሬሻለሁ። አንቺ ግን ስለ ራስሽ የነገርሽኝ ብዙ ነገር የለም። ስለ ራሴ ማለቴ ያው የምታውቀው ነው ብዬ ነው። ሄለን እባላለሁ። ከጅማ ነው እዚህ የመጣሁት። እዚህ ደግሞ የመጣሁት እንደማንኛውም ሰው ያገኘሁትን ስራ ሰርቼ ህይወቴን ለመቀየር ነው፣ ኑሮን ለማሸነፍ። በቃ ማለቴ ስለ ፍቅር ጉዳይሽ። እንዴ አንተ ይሄንን ለማወቅ ምን አስቸኮለ? ያው የኔን በስልክ ነግረሽኝ። የኔንም በስልክ ነግራለሁ። እሺ እንዴ ምንድነው እንደዚህ የምታይኝ? ማለት እናንተ ስታይኝ ልሽኮረመም ነበር እንዴ ጠበቀው? እሺ እንሂዳ። እንሂድ። አይገርምም? ከአንቺ ጋር ስውል አንድ ቀን ሙሉ አለፈልኝ። እና ልጅቷ ማን ነው ልጅ? እንዴ ልጁስ ቢሆን ማን ሆነና ነው? አይ ልጁ እንኳን ያው ትንሽ ምን ተናገሪ? ትንሽ ምን? ተው አትፍሪ፣ ተናገሪ። ተው ዳጊ፣ ከተናገርኩ ይደብርሃል። አይደብረኝም። ወርቀሽ ነበር። ይሉድ ሰላም ገባሽልኝ? አዎ ገብቻለሁ። እርሶስ ገቡ? አዎ ይሄን ገብቼልሻለሁ። ስለነበረን ጊዜ በጣም ደስተኛ ነኝ። በጣም ደስ ብሎኛል። ልጁ ማን ሆነችና?
እሱንማ መሰክርልሻለሁ። በእውነት አሸነፍሽ። ሙች ሙች። ታውቃለህ የጠየቀኝ ጥያቄ ስለ እኔ ፍቅር ህይወት ነበር፣ ግን እስከ ዛሬ አሳልፌው አላውቅም። የምርሽና? አዎ። ለነገሩ ልጅቷ ማን ሆነችና? እንዴት? ያው እኔን እየጠበቅሽ ነበረ። አንድም ቀን ግን ሄለን የምትባል ሴት በህይወት ውስጥ እንዳለች ነግራኝ አታውቅም ነበር። ያኔ ቤት በማልሆንበት ጊዜ ሙሉ ጊዜ ለሷ ነበር የሰጠሁት። በጣም ነበር ያፈቀርኳት፣ እሷም እንደዛ። እና ቆይ ለምን ተለያያችሁ? ለሷ ደስታ ሲባል፣ ለሷ ደህንነት ሲባል። እንዴት? አላውቅም። ምን ያህል እንደወደድኳት፣ ምን ያህል እንዳፈቀርኳት ለራሴ ደስታ ሳይሆን ለሷ ደስታ ስል መኖር እንዳለብኝ ያወቅኩት። እና ቆይ ለምን ተለያያችሁ? የኔ ፍቅር ምን ነው? ምን ሆንክ? ምንም አልሆንኩም። ምን ማለት ነው ምንም አልሆንኩም? እንደዚህ ስትሆን እኮ አይቼህ አላውቅም። ከአሁን በኋላ ግን ታያለሽ። ምንድን ነው የተፈጠረ ነገር? እባክሽ። እንዴ ምን ሆንክ? በቃ ከአሁን በኋላ ግንኙነታችንን ማቆም አለብን። ይሄ ደግሞ ምን አይነት ቀልድ ነው? ቀልድ ጀምረናል? ቀልድ አይደለም። እኔ የምፈልገው ከዛሬ ጀምሮ መለያየት ነው ከአንቺ ጋር። አብሬ መሆን አልፈልግም። በቃ። ለምን? ማለት ምን አጠፋሁኝ? በቃ ያጠፋሁት ነገር ካለ አስረዳኝ። አንቺን በማስረዳት ጊዜ መፍጀት የለብኝም። በቃ መለያየት ነው የምፈልገው ከአንቺ ጋር። ተይኝ፣ በቃ ተይኝ። እንዴ ዳግም ቆይ ምን አድርጌው ነው? ዝም ብሎ ከመሬት ተነስቶ እና ታዲያ ምን ለማድረግ አሰብክ? እኔ እንጃ ምን ማድረግ እንዳለብኝ ግራ ግብት ነው ያለኝ። አንተ ከፈለክ እኔ ሁሉንም ነገር ላስረዳት እችላለሁ። የታለ? ሁሉም ነገር ረፍዷል። ዶክተር ደውሎልኝ ነበር እና በጣም እየዘገየን እንደሆነ ነው የነገረኝ። ችግር የለውም፣ እኔ ሁሉንም ነገር ለማስተካከል እሞክራለሁ። ከሄለን ጋር በነበራችሁ ግንኙነት አንድ ጥያቄ ልጠይቅ እፈልጋለሁ። ምን? ጠይቂ። ታፈቅራት ነበር? በጣም ነው የምወዳት። አሁንም ድረስ በጣም ነው የማፈቅራት። አሁንም ድረስ። ግን እስካሁን ድረስ ይሄን ሁሉ ነገር ሲፈጠር እኔ ምንም አላውቅም አይደል? እሺ፣ ይሄንን ምንም እንዳልሰማው ስቅ ያልፈዋል። እሺ እንዴ? እሺ ትለኛለህ እንዴ? ታዲያ ምን ልበልሽ? እምቢ ምናምን አትልም? ምን ነው? አይ ምንም፣ እንዲሆነ ነገር እያሰብኩ ነው። ኦኬ፣ ዳግም ማለት እሱ ነው? አዎ። ይቅርታ፣
ቆይ አንተ ግን ለኔ ያለ ስሜት ምን አይነት ነው? ልክ እንደ ዳግም? ዳግም ማን ነው? ሲፈልግ ቀርቦ ሲያሻው ያባረረኝ ሰው፣ ትንሽ የፍቅር ደስታ አሳይቶ በትልቅ ጥላቻ ከህይወቱ ያሰጣኝ ሰው ነው። እኔ እንኳን እንደሱ አይነት ሰው አይደለሁ። ምናልባትም እኔ አጨርሰው። ልቤ ለየትኛውም ነገር የተዘጋ ነው። ሄሎ አባዬ፣ እንዴት ነህ? አዎ እኛ ደህና ነን። ባለፈው ስትደውል ያላነሳሁት እቤት ስላልነበርኩ ነው። አዎ የላክልን ገንዘብም ደርሶናል። እሺ በቃ ቻው። ሄሉ፣ አንቺ ሄሉ፣ ወይ ቆይ ምን ሆነሻል? ደህና አይደለሽም እንዴ? አረ ደህና ነኝ። አንቺ ልጅ በቃ እኔ ልሂድ፣ ይቅርታ። ምን አንቺ ልጅ ቆይ ምን እየሆነ ነው ያለው? እንዴት ይሄ ሊሆን ይችላል? እስካሁን ድረስ ማመን አቅቶኛል። እኔ እኮ ወስኜ ስደውል ነገሮች ሁሉም ያበቁ መስሎኝ ነበር፣ ግን አልሆነም። በፍጹም ያላሰብኩት ነገር ነው የሆነው። እሺ ምንድን ነው ማረገው? ሄሎ ማይ፣ ደህና ነኝ። እንዴት ነሽ? እማዬ ምን ላርግ? እኔ እኮ በተቻለኝ ሁሉ እየሞከርኩኝ ነው። እስኪ አንቺ ደግሞ በጸሎትሽ አግዢኝ። መቼም ሁሉም ነገር ፈጣሪ ያለው ነው የሚሆነው እኮ። እሺ የኛ መጨናነቅ ምንድነው የሚያመጣው ለውጥ? እማዬ በቃ ችግር የለውም። እኔ እየፈለኩ ነው፣ ከየትም ብዬ አመጣዋለሁ። አንቺ ግን ተረጋጊ እሺ፣ እንዳያምሽ። ደውልልሻለሁ። በቃ ሁሉንም ነገር ልነግርሽ ይገባል ሄሉዬ። በጣም ነው የማፈቅርሽ፣ እጅግ በጣም ነው የማፈቅርሽ። አዎ እነግራታለሁ። ከዚህ በኋላ ስለዚህ ጉዳይ ባናወራ ጥሩ ነው። እንደገባኝ ከሆነ ጊዜ እየፈጀሽ ነው። ይገባኛል። ይህ ልጅ በጣም ታሟል። በድብቅም እኛ ጋር እየመጣ ዲያሊሲስ እያደረገ ነበር። ከዛም አልፎ ገንዘብ ካላችሁ ንቅለ ተከላው በተሳካ ሁኔታ እንዲደረግ ተነጋግረን ነበር አይደል? አዎ ይሄም እኛን ለብዙ ጊዜ ሲያስጨንቀን የነበረ ጉዳይ ነው። ግን ምን እናድርግ፣ በፍቃደኝነት የሚደግስ ሰው አጣን። እንደውም እኔ በገንዘብ አስማምቼ አንዲት ልጅ እንኳን አፍ አውጥቼ ለምኜ ነበር። ማለት አልገባኝም። አንቺስ? ኖ ዶክተር፣ በጭራሽ አይሆንም። የእህቴ ኩላሊት ለእኔ አይገባኝም። የመጣብኝን ጣጣ እኔ ራሴ እወጣዋለሁ። በጭራሽ እንደዛ መሆን አይችልም። ቆይ እንዴት ኩላሊት በፍቃደኝነት የሚሰጥ ሰው አግኝተህ እምቢ ትላለህ? ደግሞ እኮ እሷ ኩላሊት ሰጠች ማለት ትሞታለች ማለት አይደለም። በቃ አንዴ የመጣብኝን ችለዋለሁ። እስከ ዛሬ ዳልስ እያደረኩ ኖሬያለሁ አይደለ? በህይወት እስከማቆየት እስከምችል ድረስ እሞክራለሁ። በቃ እግዚአብሔር የፈቀደ ይሁን ዶክተር፣ እንጂ የእህቴ ኩላሊት ምንም ለእኔ አይገባኝም። ውሳኔህን አከብራለሁ፣ ግን በደንብ አስብበት። አመሰግናለሁ ዶክተር። ያለችኝ አንድ እህቴ እሷ ናት። ምንም እንድትሆንብኝ አልፈልግም። ይሄ ጣጣ የመጣው ለእኔ ነው። ለምን መጣ? ብቻዬን መሆን ፈልጋለሁ ብያለሁ ነበር። ሁሉም ነገር ልነግርሽ ነው የመጣሁት። ምንድን ነው የምትነግሪኝ? ሄሉ፣ በእንደዚህ አይነት መልኩ ልነግርሽ አይገባም ነበር፣ ግን ፍቄ አታንዘዘው። ምንድን ነው?
ሄሉ በቃ አፈቅርሻለሁ። ስላንቺ ሳላስብ አድሬ እንኳን አላውቅም። በጣም ነው ማፈቅርሽ። ስለዚህ የጠረጠርኩት ነገር ስህተት አልነበረም ማለት ነው። ማለት ይሄ እንዳይፈጠር እኮ አስቀድሜ ልነግርህ ነበረ፣ ግን እኔ እንጃ። እባክሽ ሄሉዬ እሺ በይና ተቀበይኝ እባክሽ። ቆይ እንዴት እንደዚህ አይነት ውሳኔ ትወስናለህ? ትንሽ እንኳን ቆም ብለህ ለማሰብ አትሞክር? ጊዜ ወስደን የኔን ህመም ሚስጥር አድርገን ምን አተረፈ? እየሞከርኩ ነበር። በእኔ ምክንያት ማንም ምንም እንዲጎዳ አልፈልግም። እኔ እኮ እየተጎዳ አልነበረም። አንቺ ብቻ አይደለሽም። ሄለንን በዚህ ጉዳይ እንዳትጎዳ ብዬ ነው ያልኳት። ምን አስበሽዋል? እኔ ሞቴን ቀን የምጠባበቅ ሰው ነኝ። እሷ ደግሞ ከዕለት ዕለት ፍቅሯ እየጨመረ መጣ። እስቲ አስቢ፣ እኔ ብሞት እሷ ምን ያህል እንደምትጎዳ። ለዚህ ብቻ ብለህ ነበር ከህይወት ያስወጣት? አዎ ለዚህ ብቻ። ተሳስተሃል። እኔ ጋር ያሉትን ሁሉንም ነገሮች ለማራቅ ችዬ ነበር። አንቺን ለማራቅ ግን ብልሃት አጣ። በዚህ ነበር ለአባዬ አትንገሪው ያልከኝ? ቆይ ወንድሜ ምን ሆነሃል? ምን ነክቶክ ነው? በቃ የኔን ህመም ለእኔ ብቻ፣ በእኔ ህመም ሌላው ለምን ይታመን? ሌላው ለምን ይጎዳል? በቃ በእኔ ይብቃ። አንቺ ምንም እንድትሆኝብኝ አልፈልግም። አንድ እህቴ እኮ ነሽ። እኔ እኮ ነኝ እንግዲው፣ ቢያንስ አጫውሽኝ እንጂ። እየተጫወትኩ ነው። ምን ላምጣልህ? እሱ ይቅርብኝና ባለፈው የሰጠሽን ስጦታ አግኝተሻል? ወይኔ አንተ እስከ ዛሬ እኮ አልከፈትኩትም። የምርሽን ነው? አዎ፣ ምናልባት ጊዜው አሁን ሊሆን ይችላል። እንደውም አብረን እንከፍተዋለን። አንተ በጣም ነው የምታምረው። ወደድሽ? ምርጫ ላይ ጎበዝ ነህ። አሁን ሊቆጨኝ ነው እስከ ዛሬ ባለመክፈት። ሁሌም ደስ ይልሽ ይፈልግ። አመሰግናለሁ። አሁን ሻዩን ላፍላለህ። ወንድሜ ብርድ እኮ ነው አትገባም? ቀኑ ሙሉ እኮ ተኝቼ ስለዋልኩ ደከመኝ። በዛ ላይ ምሽቱ አየር ደስ ይላል። ኮከቦቹን አይሻቸው? ስንሞት ወደዛ ነው የምንሄደው ይባል የለ? እኔም ወደዛው ነኝ። ግን እኮ አሁን ንፋስ ነው። ትንሽ ስትቆይ ደግሞ የባስ እንዳይበርድ። ትንሽ ልናፈስ እናገባለን። ልክ አንቺ ግቢ እንዳይበርድሽ። እሺ በቃ ትቆይሽ።
እና ይህን ሁሉ ነገር የምነግርሽ አንቺን ሳይወድሽ ቀርቶ ሳይሆን እንዳትጎጂ በማሰብ ነው። ደግሞ አንድ በሞትና በህይወት መካከል ላለ ሰው የአንቺ ውሳኔ ምን ሊሆን እንደሚችል አላውቅም። ወንድሜ አንቺን እስካሁን ድረስ በጣም ያፈቅርሻል። ግን እንደነገርኩሽ ምክንያቱን ስጠይቀው አንቺን ላለመጉዳት ብቻ ነበር። አሁን እኮ ነው የባሰ ጉዳይ። አሁን አዲስ ህይወት ልጀምር ስል የራሴን አዲስ ህይወት ምዕራፍ ልጀምር ላስተካክል ስል አሁን ነው የበለጠ የተጎዳሁት። ቆይ ቢነግርሽ ምን ይፈጠር ነበር? አስበሻል? ካንቺ ጋር ሆኖ ህይወቱ ሲያልፍ ከዚህ የተሻለ ይሆን ነበር። ቆይ ለወንድምሽ ማለት ለዳግም ነው ኩላሊቴን በትብብር እንድሰጥሽ ለዛውም ዳጎስ ያለ ገንዘብ ሰጠሽኝ። ይሄ ሁሉ ነገር ለሱ ነበር? አዎ። ቆይ አባታችሁስ? አያውቅም። አባታችን የልብ ታማሚ ነው። አስበሻል? ይሄንን ነገር ቢያውቅ ምን አይነት ነገር ሊፈጠር እንደሚችል መገመት አይከብድሽ። ከተፈጠረ በኋላ ቢያውቁስ ምን ሊፈጠር እንደሚችል ተረድታችሁታል? እንደሱ አላሰብንም። ግን ደግሞ እንዳልኩሽ ነው። እኔ ግን በአንቺ ቦታ ብሆን ምንም የምደብቀው ነገር አይኖርም። እኔ እንኳን ይሄንን ላሳምነው በፍጹም አልችልም። ግን አንቺ የምትረጂኝ ከሆነ ያለፈውን ነገር በሙሉ ረስተሽ አብረሽ ሆነሽ አግሽ። ሂሉ በእናትሽ አንሺው አንሺው። ቆይ ይቺ ልጅ ምን ሆና ነው? አንድ ነገር ሆና ነው እንዴ? ሂሉ በእናትሽ አንሺው። ልትረጂኝ ፈቃደኛ ስለሆንሽ በጣም ነው የማመሰግነው። ምንም አይደለም። ይገባኛል ነገሮችን በፍላጎትሽ አለያም ደስ ሳይልሽ እያደረግሽ እንደሆነ። ግን ደግሞ ሁሉንም ችግሮችና ገጠመኞች ስቆ ማለፍን የመሰለ ነገር የለም። አለበለዚያ በዛ ችግር ህመሙን ማባባስ ይሆናል። ብዙ ጊዜ ዳግም እንደዚህ ላይ ነበር እና እንደዛ በማሰብ ብቻ እርጂኝ። እኔ ብቻ ሳልሆን አንቺም እርዳታሽ ከጎኔ ሊሆን ይገባል። እሱማ ግድ ነው። ዛሬ ምን ተገኘ? ከሌላው ቀን በተለየ ፊትሽ ደስታ በደስታ ነው። ምን ተገኝቶ ነው? እስኪ ገምት። አይ ግምት እንኳን እንደማያምልኝ ታውቂያለሽ። እሺ በቃ ነገ የሆነ ቦታ እንሄዳለን። አንቺን የሚያስደስትሽ ቦታ
ምን ሊሆን ይችላል? የት ሊሆን ይችላል? በቃ እሱ ነገ ተመለሻል። አንቺን የሚያስደስትሽ ከሆነሽ በጣም ብዙ ጊዜ እኮ ነው የደወልኩት። ነገርኩህ እኮ ፍቅሬ፣ ስላልተመቸኝ ነው። እኔ ደግሞ አንድ ጎረምሳ ጠለፋት አልጠለፋት ብዬ መጨነቂ። ከመቼ ጀምሮ ነው ጎረምሳ የሚጠልፈው? ለዛውም ደግሞ በዚህ ጊዜ። ወይ አንቺ፣ በአሁን ሰዓት እኮ ጠለፋ ወደ አፈና ገብቷል። የዋህ ህዝብ ራሱ ግራ እየተጋባ ነው። እንደዛ ከሆነ አንተ ለራስህ ነው መስጋት ያለብህ። ጠንቀቅ በልሽ። እሺ ወሬኛ። አየሩ ደስ ይላል እዚህ አካባቢ። በጣም ደስ የሚል ቦታ ያልሽው ነው። እኔ ሁሉንም ነገር በደንብ አድርጌ አስረድቻታለሁ። እና መጀመሪያ ለምን አልነገርሽኝ? በቃ አሁን የሚሄድበት ቦታ ስላለ ልሂድ፣ እናንተ አውሩ። ትንሽ አቆይ። አይ ከቸኮልሽ ሂጂ። በቃ ቻው። የኔ ውድ ልደትሽ እኮ ደርሷል። ለዛ ደግሞ ጥሩ ስጦታ ይጠበቅብኛል። እሺ አሁን ምንድን ነው የማደርገው? ግን ሄሉዬ ለአንቺ ስል ምንም አደርጋለሁ። ብቻ አንቺን ደስ ይበልሽ። ለምን አልነገርከኝም? ለምን ብቻህን ወሰንክ ብዬ ልወቅስ አልፈልግም። እህቴ ሁሉንም ነገር እንደነገረችሽ ነግራኛለች። መቼም ለአንቺ ጥላቻ ኑሮኝ እንዳልሆነ ታውቂያለሽ። ይገባኛል። ደግሞ አስታውሳለሁ ሁሉንም ነገር ስቅ ያልፈዋለሁ ትለኝ ነበር። እንዴት አድርጌ ይቅርታ እንደምጠይቅሽ አላውቅም። የሰራሁት ነገር ሁሉ ስህተት ነበረ። ልክ ያደረግኩ መስሎኝ። ስለ ሁሉም ነገር ግን ይቅርታ። ምንም አይደል። አንድ ጥያቄ ልጠይቅሽ። ጠይቀኝ። የእውነት ግን ኩላሊትሽን ለገንዘብ ብለሽ ልትሸጪ ነበር? ምን ላርክ? መሀል ቤት ሰውን የወሰንኩት ውሳኔ ነው። ደግሞ ከዚህ ውጭ ምንም አይነት ምርጫ አልነበረኝም። የግድ ለእናቴ ስል ማድረግ አለብኝ። አባቴ መሬታችንን አስይዞ ብድር ተበድሮ ነበር እና ከስንት ጊዜ በኋላ ብሩን ካላመጣሽ መሬቱን እንወስደዋለን ብለው አበዳሪዎቹ መጡ። አሁን የተበደረውን 400 ሺህ ብር ካላመጣሽ መሬቱን እንወስደዋለን አሏት። ለዛውም በጣም ባጭር ጊዜ ውስጥ እና በዚህ ጊዜ ከዚህ ውጭ ሌላ ምን አማራጭ ሊኖረኝ ይችላል? ይበርዳል አይደል? በቃ ተመለስ፣ ይመሽባል። አረ ችግር የለውም። እንደ ድሮ ዛሬ የምመልስልህ ጃኬት የለኝም። አንድ ያልመለስሽልኝ ነገር ግን አለ። ምን? ልቤ አሁንም ድረስ አንቺ ጋር ነው። እኔ እኮ ሌባ አይደለሁም። ለማንኛውም ደህና ደር። እሺ ደህና ደር። ቻው። እንዴ ደስታ በደስታ። ቆይ ዛሬ ወዴት ለመሄድ ነው?
የሆነች ትንሽ ደስታ ቢጤ ያለች ወደዛ ነው። መቼም እንደዚህ ዘነጥከው እሷን ለማግኘት መሆን አለበት። እኔ እኮ እያወቅሽ የምጠይቂኝ ነገር ነው ግርም የሚለኝ። አይ ነገሩን ነው እንጂ እኔማ ገብቶኛል። ደግሞ ምን ጊዜ ተስፋ በጥሩ ነገር ላይ ሲመሰረት ውጤቱ ደስ ይላል። ልክ ነሽ። ግን የምር ዘንጫለሁ? አዎ በጣም አምሮብሃል። የታመንኩና መስለኛ እዛራ አመሰግናለሁ። ራስን ጠብቅ። እሺ ይሄን ልስጣት ወይንስ ይሄን ልስጣት? ደግሞ ሌባ እንደሆንኩ ብታውቅብኝስ? አይ ቆይ ምን ልስጣት ታዲያ? ቦርሳ ሰርቄ ልስጣት እንዴ? ለካ እሱንም ሰጥቻታለሁ። እሺ ታዲያ ምን ልስጣት? የሆነ የተለየ ነገርማ ማሰብ አለብኝ። ነው እንዴት ነው? ደህና ነኝ። ትንሽ ዝም ብሎ ድክም ይለኛል እንጂ። አይ ስትታይ እንኳን ደህና ነው የምትመስለው። በዛ ላይ ዛሬ በጣም አምሮብሃል። አመሰግናለሁ። አንቺም እኮ አምሮብሻል። ታስታውሻለሽ? ያኔም እኮ ሁሌ ስንገናኝ አምሮብሃል ትይ ነበር። እሱማ አንተም ትለኝ ነበር። ዛሬ እኮ ያንቺ ልዩ ቀንሽ ነው። የልደት ቀንሽ ማለት እስካሁን አረሳው? እንዴት ረሳዋለሁ? ከአንቺ ብዙ የማረሳቸው ነገሮች አሉ። በጣም ነው የማመሰግነው። ምንም አይደለም። እኔ እንጃ ብቻ ሳትረሳ እስካሁን ማስታወስ በዛ ሁኔታ ተለያይተን አይደለም የልደት ቀኔን እኔን እንኳን ታስታውሰኛለህ ብዬ አላስብም ነበር። የኔ ወድ ከልብ የሚያፈቅሩትን ሰው እኮ እንደ ቀልድ መርሳት ከባድ ነው። ወይ አባዬ እንዴት ነህ? ለተወሰነ ጊዜ ረፍት ተሰጠን። የምርህና አባዬ? እና ልትመጣ ነው? እሺ እሺ አባዬ። አይገርም? ልክ እንደ ድሮው ጊዜው ሳይታወቅ ነሽ። መሄድ አለብኝ። ግን ከመሄዴ በፊት ዛሬ ልደትሽ አይደል? ልደትሽን በማስመልከት አንድም ሰጥሽ ስጦታ አለኝ። ምንድነው? ኩላሊቴን ልሸጥ የነበረው የእናቴን መሬት ለማስመለስ ነው ብለሽኝ። እኔ በህይወት እያለሁ ግን ይሄን እንድታረጊ አልፈልግም። 400,000 ብር ነው እሰጥሻለሁ። የእናትሽን መሬት ታስመልሻለሽ። የምርህን ነው? ማለቴ እውነትህን ነው? አዎ፣ ከአሁን በኋላ አንቺም እናትሽም ከጭንቀት ነጻ ትሆናላችሁ። እውነት ማመን ያቃተኝ። እውነትህን ነው አይደል? የምሬን ነው።
ይህን ማረጋው ስለምወድሽ ስለማፈቅርሽ ነው። በዛ ላይ ደግሞ ያወቅኩ መስሎኝ በድዬሻለሁ። ይቅርም እንድትይኝ እፈልጋለሁ። በጣም አመሰግናለሁ። ይቅርታ። ይህንን በጣም ወድሻለሁ። እሺ እንዳትረሽ። አሁን ይቅርታ አድርግሽልኝ። ቆይ እንዴት ልትነግሪኝ አልቻልሽ? ደግሞ ይሄን ስትወስኝ እኔ ማወቅ የለብኝም? ይሄን መናገር አልችልም። ቆይ እስከ መቼ ነው የምትዋሺ? እኔ አልዋሸሁም። ዋሽተሽኛል። አልዋሸሁም። ዋሽተሽኛል። አልዋሸሁም። ምናልባት እሷን ስለምታፈቅራት የምትለን ከሰማ ብዬ ነው። ቆይ እኔ በሷ ምክንያት አባዬ ማጣት አለብኝ? ታውቂያለሽ እኔ እንደዚህ መሆኔን አባዬ ቢያውቅ ደንግጦ የሆነ ነገር እንደሚሆን። አባዬ ሊመጣ ነው። ምን? አዎ ይመጣል። ወዴት ነው? ምን ነው ፈልገኝ ነበረ ግን ውይ ከፈለከኝ በጣም ይቅርታ። በጣም ቸኩላለሁ። ወይስ መለስ ልደውልልህ? እሺ ስንት ሰዓት ትደውይልኛለሽ? ማለቴ ልደትሽን በማስመልከት መወስድሽ ቦታ አለ። ወይኔ ታዲያ አስቀድማ አትነግረኝም ነበር? በቃ ችግር የለውም። ስመለስ እኔ ራሴ እደውልልሃለሁ። እሺ እንጠብረ? አዎ እንችላለን። ስደውል እኮ አያነሳም። እስካሁን ተኝቶ ነው? አዎ ተኝቶ ነው ቢሆነው። እኔ አሁንስ የእሱ ነገር በጣም እያሳሰበኝ ነው። እኔም እንደዛው። መጀመሪያ አንቺ ስትይኝ ሁሉም ነገር የሚስተካከል መስሎኝ ደስ ብሎኝ ነበር። ግን አሁን ምን ማድረግ እንዳለብኝ እንኳን አላውቅም። ሌላ ሰው ለመፈለግ እንኳን ምንም ጊዜ የለኝም። እኔ እኮ አሁንም ለመስጠት ፈቃደኛ ነኝ። ቆይ ለምን አልነሳምነው? እሺ አይልሽም? እኔም ብዬው እምቢ ብሎኝ ነው። ግድ የለሽም እኔ ልለምነው። እስኪ እሺ ትሞክሪያለሽ? ግን እስካሁን እንዴት ዝም አለ? እስኪ ሂጂ ልየው።
እህቴ ሄሉ፣ እናንተ ለእኔ ትልቅ ቦታ ነው ያላችሁ። በጣም ነው የምወዳችሁ። እናም በወሰንኩት ውሳኔ እንዳታዝኑብኝ። መሆን ስላለበት ነው የሆነው። ምክንያቱም ከዚህ በኋላ የኔ ነገር ያበቃ ይመስለኛል። ተስፋ ለሌለው ነገር እናንተንም ማድከም አልፈልግም። ሁሌም እወዳችኋለሁ። አባዬን አደራ